ሀይሚ የሌለችበት ቅመሟ ያልተገኘችበት እጅግ በጣም ብዙዎቹ የተሳተፉበት ብዙዎቹ የተገኙበት ደባሪ ፕሮግራም እንግዲህ እንደምታዩት ሁሉም ሰው በሀይሚ ላይ ወጦ በሀይሚ ላይ ፈምሶ በሀይሚ ላይ ሰልጥኖ በሀይሚ ላይ ከፍ ብሎ ዛሬ ላይ ግን ሀይሚን በጣም ብዙ ሰው የእውነት ለመናገር ኤፍሬምን በጣም ብዙ ቀን አይቼዋለሁ፣ ብዙ ጊዜ አይቼዋለሁ እና ከሀይሚ ጋር ለነገሩ እህቱ ራሱ ትልቅ ችግር አይደለ እንዴ ያለባት ሀይሚን እኮ ብዙ ነገር ብላት እኮ አይተናል እንዴ ላይቭ ላይ ጉድሽን ነው የማወጣው እንደዚህ ያደርግሻል እንዲህ በቃ እንዲህ ቃሉን መናገር ባልፈልግም እሷን ለማሸማቀቅ እሷን ዝቅ ለማድረግ በቃ የነበረችበትን ለማስታወስ አለ አይደለ በቃ ወደ ኋላ ታሪኳን ለመጎተት ምናምን ያላደረገችው ጥረት የለም እና ሁሉም አስመሳይ ምቀኛ ነው። ተውት፣ ሌላው ባዕድ ነው። እህት ነኝ ብላ አብራ ስትበላ ስትጠጣ አብራ የነበረችው አብራ የኖረችው እድገቷን ውልደቷን የምታውቅ ብዙ ታሪኮችን አውርታባታለች እና ሁሉም አስመሳይ ነው። እግዚአብሔርን ሰርግ ፕሮግራም ቢኖር የሆነ ግብዣ ቢኖር የቲክታከሮች ወይ ደግሞ የዩቲዩበሮች ስብሰባ ወይ ደግሞ የሆነ ፕሮግራም ቢዘጋጅ ሀይሚ እዩኝ አትል። የእውነቴን ነው ብላችሁ እግዚአብሔር አይጣላችሁ። ባለፈው ነግሬያችኋለሁ። ካጠገቧ ያለው ብሩክ እንኳን እንዴት እየተላላጠባት እንዴት እየተቀያየረባት እንዴት እያደረገው እንደሆነ ሁላችንም ያየነው የሰማነው ነገር ነው። ዛሬ እንግዲህ እነ ማርክ እነ ሀሰን እነ ኤፍሬም እስከ ሚስቱ እነ ማሂ ሁሉም ሰዎች እነ ብሩክም አሉ ተሰባስበው እንግዲህ የኤፍሬምን 200K ለማክበር ሰብሰብ ብለዋል እና ከዚህ ቪዲዮ ላይ የሀይሚንና የብሩክን አንድ መሆን የሚፈልጉ ሰዎች ብዙዎቹ እግዚአብሔርን ገብታችሁ እዩ፣ ገብታችሁ ኮሜንት አንብቡ፣ ትደመማላችሁ፣ እግዚአብሔርን ትገረማላችሁ። ምን ያህል የሰው መውደድ ነው ያላት በፈጣሪ። ምን አይነት ዳይመንድ የሆነች ልጅ ነች፣ ምን አይነት ወርቅ የሆነች፣ ምን አይነት ውብ የሆነች፣ ምን አይነት እግዚአብሔር ምን አይነት መወደድ ነው የሰጣት፣ ምን አይነት ጸጋ ነው የሰጣት በእግዚአብሔር፣ ምን አይነት ጸጋ ነው ያለበሳት ከግር እስከ ራሷ ማለት ነው። የእውነቴን ነው። በኤፍሬም ቤት እንግዲህ ሀይሚ ቅመሜ። አንዳንዶች የሆነ በጣም ያዝናናኝና ደስ ያለኝ ኮሜንት ማለት ነው ይቅርታ አድርጉልኝና ሀይሚ የሌለችበት ቦታ ወይ ደግሞ ሀይሚ ከሀይሚ ውጭ ያሉ ሰዎች ድንጋይ ነው መስሎ የሚታዩኝ። ይቅርታ ግን ማለት ፈልጌ አይደለም። በእርግጥ ያው ሁሉም የየራሱ ኤፍሬምንም የሚወድ ሰው ይኖራል ለብቻ እነ ሀይሚ ማሂንም ሀሰንንም እንደ ኤፍሬምን እነ ማርክን ምናምን ነገር እነሱን ማንቋሸሽ ምናምን ፈልጌ ሳይሆን ብዙ ጊዜ ብሩክ ነው የሚያሽቃብጡት ምናምን የምሬ ነው ማለት እና ሀይሚን ቢያንስ ከእንደዚህ አይነት ፕሮግራም ጋር እንደውም አሁን ለብሩክና ለሀይሚ መስማማት መግባባት ይሆናል አይደል? እኔ እንጃ አላቅም ስላችሁ የሆነ በጣም ደበረኛል፣ አልዋሻችሁም። ግን ሀይሚ ጀግና ነች። እግዚአብሔር በሌለችበት ራሱ ሀይል አላት። ታውቃላችሁ? የለችም እኮ እሷ እዚህ ፕሮግራም ላይ የለችም። እዚህ ፕሮግራም እንዳለ ማታውቅም ራሱ ማለት ነው። ግን ስሟ እንዴት እንደሚነሳ ቅመሜ፣ ቅምጥሌ፣ ሀይሚ የኔ ወርቅ፣ የኔ ንግስት፣ የኔ ኧረ በስመ አብ ወልድ፣ ምን አይነት ተአምር ነው በእናታችሁ። እና ብዙ ጊዜ እዩኝ አትልም ሀይሚ። በዚህ ስርዓቷ እኮ ነው የምንወዳት በእውነት ብዙ በቃ ያዝ ልቅቅ ጓደኛ ያዝ ልቅቅ ሲጀመር ሰው ያወጣላት ምንም ራሷ ደህና ትሆን ራሷን አሸንፋ የተሻለ ደረጃ ላይ የደረሰች ጀግና የሆነች የምሬ ነው ባበላች እጇ የምትነከስ ልጅ ናት ሀይሚ ማለት ነው። እሷ አይዞ ብላ ያሳደገችው እሷ አይዞሽ ብላ ያሳደገቻት ዞር ስትል ትቀያየርባታል። ብዙ ታሪክ አይታ ያለፈች ሴት ነች። በነገራችን ላይ ሀይሚ እንዲህ በቀላሉ አልጋ ባልጋ ሆኖላት ህይወቷ ሰምሮ ህይወቷ ተስተካክሎ እዚህ ደረጃ ላይ ደረሰች እንዳይመስላችሁና በቃ ኮሜንታችሁን ሳይ ማመን አልቻልኩም። እግዚአብሔርን ልቤን እንዴት ሙልት እንዳረገው ምን አገባኝ ብዬ እኔ ማለት ነው። ብሩክ ባይኖር ቢኖር ሌሎቹም እኔ ሲጀመር ከሀይሚ ውጭ አሁን ላይ ምንም የሚታየኝ ነገርም የለም። ይቅርታ አድርጉልኝና ያኔ ያው እንኳን ደስ ያለ ኤፍሬም 200K ገብታል። ደስ ትላላችሁ ጥንዶች። ያው አልከታተላቸውም በነገራችን ላይ
ብዙ አልከታተላቸውም። ብዙ ሳይሆን ያው አልከታተላቸው ማለት ኤፍሬም ይመቸኛል። በነገራችን ላይ ግን ቲክታክ በፊት ካስታወሳችሁ ላይቭ ይገባ ነበር ከኮምፒውተር ጋር ሆኖ ምናምን ከነሐሰን ጋር ምናምን ያበደ ጭዌ ከሙቪ ጋር ምናምን። ኧረ ሙቪማ በቃ የሱ ትውስታ ተውኝ። በጣም የሚመቸኝ ልጅ እና ነበረ ግን ያን ያህል አልከታተለውም። ግን አንዳንዴ ያው ቀንጨብ እያሉ ቪዲዮዎች ይመጣሉ አያለው። እንኳን 200K ገባ። ግን ሀይሚን ባትለዩት፣ ሀይሚን ባትነጥሏት ደስ ይለኝ ነበር። ግን ቆይ ፕሮግራሙ አዲስ አበባ ወይንስ ደግሞ ቡታጅራ? አይ ዶንት ኖ ወይን የት አላቅም። ለማንኛውም ብሩክ እንደምታዩት ደስተኛ የሆነ በቃ በህይወቱ ሰክሰስፉል የሆነ ሰው መስሎ በቃ ደስ ብሎት ከላይ እስከታች እየሳቀረ ያለው ደስ ይላል። ደስታችሁ ያስደስተናል። ግን እኔ ያው ለምን ሀይሚ እዚህ አልተገኘችም ብዬም እዚህ የተገኙትን መውቀስም እንትን ማለትም አልፈልግም። እሷ ይውላችሁ ማይመጥናት ማለት እንትን ነው። እኔ እንጃ የራሷ ምክንያት አላት። ምንም ከመናገር እቆጠባለሁ። በእርግጥ ግን በቃ ሀይሚዬ ጀግና ናት፣ ትችላለች፣ ኃይል አላት። በቃ ብትኖርም ተኝታ ራሱ ማለት ነው አለንላት እኛ ጠባቂዎቿ። የምሬ ነው። ከፈጣሪ ቀጥሎ እኛንን ጠበቃዎች፣ እኛንን በቃ ዋው። እረ ኮሜንት እንደው በፈጣሪ ያላያችሁ ሰዎች በኤፍሬም ቤት ግቡና ማለት ነው ሀይሚ 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 የሚል የኮሜንት መዓት ገብታችሁ እዩ። ኤፍሬም ራሱ እንዴ የሀይሚው 200K ነው የኔ ነው የሚከበረው ብሎ እስከሚደነግጥ ድረስ እግዚአብሔርን የእውነቴን ነው። ብዙ ሰው የሚቀናባት እኮ ለዚህ ነው ሀይሚ ላይ በቃ የምሬን ነው። የመጣ የሄደው እዩ ራሱ እንዲህ በቅናት ፍርፍርፍርፍር በቃ ጨርጨርጨርጨር የሚያረጋት እኮ ከሷ በላይ ሀይሚ ስለወደዳት ስላከበራት እኮ ነው። በቃ እኛ ደግሞ እችን ልጅ አይዞሽ 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 ደጊ 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 ብለን ልክ ከጓሯችን እንዳተከልነው አትክልት ተንከባክበን በደንብ በቃ ጠብቀናት ከክፉ በቃ መጥፎ ነገር እንዳያጋጥማት ከፈጣሪ በታች እንደ ቤተሰብ ኃላፊነት ወስደን እች ልጅ ከፍ ደረጃ ላይ እንድትደርስ እዚህ ደረጃ እዚህ ስኬት ላይ እንድትደርስ አድርገናታል አይደለ እንዴ? ለዛ ነው የምንወዳት። ትንሽዬ ልጅ ሆና ነው የምናውቃት። ለዛ ነው አብረን ያደግነው። የምሬ ነው የምላችሁና ዛሬ የመጣ ማንነቱ የማይታወቅ ሴት እንደዚሁም ቡር ይላቅ የሆኑ ፈንደድ ያደርጋል። ምን አገባን? የራሷ የቅርብ ሰው የኔ ሰው የምትለው ራሱ ይቀናባታል። እግዚአብሔርን የምሬ ነው ብላችሁ የኔ ሰው አለኝ ብላ የምትኩራራበት የምትመካበት ሰው ራሱ ሀይሚ ሀይሚ ስትባል ማለት ነው የሆነ የሚቀናባት ብዙ ሰው አለ። በጣም ብዙ ሰው እግዚአብሔርን እና ይሄንን ደግሞ እግዚአብሔር ነው የሰጣት። በቃ ይታደሉታል እንጂ አይታገሉትም። በጣም በቃ እግዚአብሔርን እንባየውላ መጣለ እንዶ ታውቃላችሁ። ምን አይነት መወደድ ነው? ምን አይነት ነው እግዚአብሔር ጸጋን ያለበሳት። በቃ ጸጋን እንዴት ነው የሰጣት? የእውነት መውደድም መወደድም ጸጋ ነው። በቃ በዚህ ምድር ላይ ሰውንም በጣም መውደድ ስትችሉ ትልቅ ጸጋ በረከት ነው። ስትወደዱ ደግሞ በሰው ልጅ በዚህ ያህል ደረጃ ሰው ልብ ውስጥ ገብታችሁ እንዲህ ቦታ ስታገኙ ደግሞ እግዚአብሔርን ተአምር የምታዩበት ነገር ነው እና ደስ ይላል። የጨረቃ ፋሚሊዎች እግዚአብሔር ምስክሬን ትለያላችሁ። በቃ ለሴት ልጅ እንዴት ልበላችሁ፣ በጣም ጠበቃ ቆማችኋል። ትለያላችሁ። በጣም ነው የምወዳችሁ። እግዚአብሔር ምስክሬና እዚህ ፕሮግራም ተገኘች አልተገኘች ሀይሚ ላይ የሚቀነስባት የሚጨመርባትም ነገር የለም። ብዙ የራሷን እንኳን ጥሩና ልዩ ፕሮግራም የተባለውን ቀን እንኳን አይታችኋል፣ በምን አይነት ሁኔታ እንዳሳለፈች። ብዙ ጊዜ የእሷ የደስታዋ ቀን ሲመጣ ሆን ተብሎ ብዙ ነገር ተሰርቶ ብዙ ቀን አዝነን ብዙ ቀን ተከፍተን አልፈናልና እንደውም እግዚአብሔር ይመስገን የጨረቃ ፋሚሊዎች በጣም ልዩ የሆናችሁ ድንቅ የሆናችሁ ቲክታክ ላይ ላይቭ ላይ ኬክ አሰርታችሁ በፎቶዋ ብዙ ነገር አድርጋችሁ ሰርፕራይዝ አድርጋችኋት ልዩ ቀን ልዩ ጊዜ ስናሳልፍ ነበር። የማይረሳ ጊዜ። ያ ጊዜ ተመልሶ እንዲመጣ ትልቁ ምኞቴ ነው። ብሩክም ሀይሚም አንድ ሆነው እና ሀይሚን ደግሞ የራሷ የምትንቀሳቀስበት የራሷ የሆነ ጊዜና ቦታ ሰዓት ያላት ልጅ ነችና ለምን እዚህ ያልተገኘችም ለምን እንደዛ ብላችሁ አይክፋችሁ። ራሷን የቆጠበችበት ራሷን የገደበችበት የራሷ የሆነ ምክንያት ይኖራታል። እዛም እዚህም ስትዘሉ ብዙ ነገሮች ነው የሚመጡባችሁ። በነገራችን ላይ አንዳንዴ ሰብሰብ ብላችሁ ደግሞ ቁጭ ስትሉ ራሳችሁ ትከበራላችሁ። አንዳንድ አርቲስቶችን አታያቸውም እንዴ? ቲክታክ ላይቭ ላይ የሚመጡ ይቀላሉ። ብዙ ሰዎች በቃ ይሆናል አይደለ? የሆነ ጊዜ ሀይ ሀይ ሆይ ሆይ ይላሉ። ከዛ ከሆነ ጊዜ በኋላ ይንቃቸዋል። ስለ እነሱ የሆነ ማንነት በደንብ ሲታወቅ እነሱን መናቅ፣ እነሱን በቃ ለሆነ የሆነ ንግግር ተናግሮ ማሸማቀቅ አይነት ነገር አለ። ደበቅ ደበቅ የሚሉትን ግን እስኪ አሁን ቴዲ አፍሮ
የሆነች አርቲስት ደግሞ አለች መቼም ቢሆን በቃ ሚዲያ ላይ ቀርባ ኢንተርቪው አድርጋ ማታቅ ልክ እንደ ሳያት አይነት እንደውም ሳያትስ ቀርባ ታውቃለች። በጣም ብዙ ሰው የሚወዳት በቃ በጉጉት የሚጠብቃት ስለ እሷ ስም ሲነሳ የእውነቴን ነው በጣም ብዙ ሰው በቃ የሚወዳት አርቲስት አለች ተወዳጅ እንቁ የሆነች እና ድብቅ ማለቷን እንትን አትበሉት። የምሬን ነው። ውጥት ስላለች ምንም እሷ ደህና ትሆን ጤነኛ ትሆን በቃ ባለችበት ሰክሰስፉል ትሆን የራሷን በቃ ውስጡን መስራት መክፈት ሱፐር ማርኬት ነው ምናምን መክፈት ፈልጋለሁ ብላለች። ታያላችሁ የራሷን ትልቅ ሃይፐር ማርኬት ከፍታ ደግሞ እንደምናያት ሀይሚ ጀግና ነች። ከስኬቷ ጋር እንድትጓዝ ከአላማዋ ጋር እንድትጓዝ እንጂ በሆነ በኮልኮሌ በሆነ በሰፈር በልደትም በምንም ለምን አልተገኘሽም ምናምን ብለን ጫና ልናደርስባት አይገባም። እኛም ሊካፋን ሊደብረን አይገባም። ለምን እሷ የራሷ ምክንያት ይኖራታል። የሚወዳት ሰው በረገጥ ያው የሚያከብራት ሰው አክብሮ ሊጠራት ይችላልና የራሷን ፕሮግራምን በስርዓቱ አልኖረችውም። ለማንኛውም ግን ሀይሚያውን ፈልሰስ ብላ እዛ የሚያምር ቤት ውስጥ የሚያምር እቃዎቿን የሚያማምሩ ልብሶቿን እየለበሰች ዝንጥ ብላ በቢጃማ ጥሩ ጊዜ ጥሩ አየር እየተነፈሰች ነው ያለችው። ጥሩ ላይ ያለችው አሁን ያለችበት ሁኔታ እና ለማንኛውም በጣም ስለገረመኝ ነው። ያው እኔ እውነት ለመናገር የሆነን ሰው ለማበረታታት የሆነን ሰው ከፍ ለማድረግ የሆነን ሰው ማጣጣል አልወድም። እግዚአብሔርን ነው የምላችሁ። ሁሉም የየራሱ ውበት አለው፣ የየራሱ የሚወደው ሰው አለው፣ የየራሱ እንደዛ ነው። እኛው ሀይሚ የጨረቃ ፋሚሊዎች ሞተን ነው የምንወዳት ሞተን እንደው እሷ በሌለችበት እንኳን በቃ አለንኛ እግዚአብሔርን እና እንደዛ ስለሆነ እነሱም ሌሎቹም እንደዛ የሚወዳቸው ሰው ይኖራል እና ማጣጣሌ ምናምን አይደለም። ሌሎቹ ጥሩ ነው ስሩ ይመቻችሁ ምናምን፣ ግን ደግሞ ከሀይሚ የኔ የሚደርስብኝ የለም የሚደርስልኝ የለም። የኔ ጣፋጭ የኔ ወርቅ የኔ አበባ ጨረቃ ፋሚሊዎች ትለያላችሁ። በቃ እኔ እግዚአብሔር በቃ ብዙ ተስጣችሁ። ምን አይነት ቤተሰብ ነው በእናታችሁ። በቃ የኔ እህት ወንድሞቼ ለኔ ራሱ ማለት ነው ዝም ብዬ እንኳን ለሀይሚ ማለት ነው የሆነ ቀን እኔ ራሱ ከፋይም ብዬ በመጣ የሆነ ነገር ብሆን ማለት ነው እግዚአብሔር አይዞሽ እህት የምትሉኝ ነው የሚመስለኝ። መድኃኔዓለምን በቃ አለንልሽ አይዞሽ። በቃ እኛ የጨረቃ ፋሚሊዎች በቃ እንደዛ ነው። በቃ የሆነ ተዋህደናል። በቃ ሳንነጋገር ሳንግባባ ተግባብተናል። በቃ እግዚአብሔርን በጣም ነው የምትለዩት። እና እኔ እንጃ ለሀይሚ ያላችሁን ክብርና ቦታ ሳይ ማለት ነው እኔም ሴት ስለሆንኩኝ በቃ ለእኔ የሰጣችሁኝ ያህል ነው የሚሰማኝ። ለማንኛውም አለን ሁላችን እጅ ለእጅ ተያይዘን ከፍ ያለ ቦታ ላይ እንደርሳለን። አይዟችሁ በርቱልኝ የጨረቃ ፋሚሊዎች። ሀይሚ የቅመማ የኔ ጣፋጭ የኔ ቆንጆ የኔ እንቁ የኔ ንግስት ማለት ነው አለንልሽ ልንላት ይገባል። አንድ ሰከንድ አንድ ደቂቃ ራሱ ሊካፋት ቅር ሌላት አይገባም። ለማንኛውም ግን በማታው ቪዲዮ ዛሬ እንግዲህ ቅመሜ ቅምጥሌ ቅምጥልጥል ብላ ቆንጆ አለባበስ ቆንጆ የጸጉር ስታይል ተሰርታ እንደምትመጣ እርግጠኛ ነኝ። የምሬን ነው ብላችሁ እሱን እንጠብቃለን። ይሄ ፕሮግራም ደግሞ እንግዲህ ራሱ ያማረ ፕሮግራም ይሁን። እንኳን ደስ ያለ ኤፍሬም በዚሁ አጋጣሚ በሉት። እኔም አመሰግናለሁ። ሰላም አምሹልኝ።